እነዚህን 5 ነገሮች የኔ ህይወት ቀይረውታል። ትላንትና ለራሴ የገባሁትን ቃል ካካፈልኳችሁ በኋላ ብዙዎቻችሁ እንዴት እንጀምር ምን እናድርግ ብላችሁ ጠይቃችሁኛል። ዛሬ እኔ በስደት ኑሮዬ ውስጥ ጥንካሬ የሆኑኝና ነገን ብሩህ ያደረጉልኝ 5 ቁልፍ ሚስጥሮች እነግራችኋለሁ። ሰላም ውድ የቻናላችን ቤተሰቦች በሙሉ እንደምን አላችሁ? ዛሬም በአዲስ ቪዲዮ ከች ምንላችኋል። ለምትሰጡን ሐሳብ አስተያየት እንዲሁም ብርታት ስለምትሰጡን ከልብ እናመሰግናለን። ዛሬም በአዲስ ቪዲዮ ከች ምንላችኋል። ትላንትና ለራሴ የገባሁትን ቃል ካካፈልኳችሁ በኋላ ብዙዎቻችሁ እንዴት እንጀምር ምን እናድርግ ብላችሁ ጠይቃችሁኛል። ዛሬ እኔ በስደት ኑሮዬ ውስጥ ጥንካሬ የሆኑኝና ነገን ብሩህ ያደረጉልኝ 5 ቁልፍ ሚስጥሮች እነግራችኋለሁ። እነዚህ ነገሮች ካደረጋችሁ ስደት ለእናንተ የድካም ሳይሆን የስኬት ምንጭ ይሆናል ማለት ነው። አንደኛው የንባብ ወይም የመማር ባህል ነው። በቀን 15 ደቂቃ እንኳን ቢሆን ወይም 5 ደቂቃ አዲስ ነገር ስሙ ወይም አንብቡ። አእምሯችሁ ካልታደሰ ኑሯችሁን አይታደስም። ሁለተኛው ታማኝ ጓደኛ መምረጥ ነው። ስደት ላይ ተስፋ የሚያስቆርጡሽን ሳይሆን ነገ አገር ስትገቢ ምን እንደምትሰሪ የሚያዋዩሽ። ሶስተኛው የቁጠባ ዲሲፕሊን ነው። ትንሽም ብትሆን ለራስሽ ህልም የምታስቀምጫት ሳንቲም ነገ ትልቅ ብር ትከፍልሻለች። አራተኛው ከፈጣሪ ጋር መነጋገር። ብቻሽን ስትሆኝ ጥንካሬ የምታገኙ ከላይ ነውና ጸሎት፣ መንፈሳዊ ጥንካሬ የስደት ትልቁ ስንቅ ወይንም ስኬት ነው። አምስተኛውና የመጨረሻው የጤና ጥበቃ ነው። ሰውነትሽ ነው ስራሽን የሚሸከመው። በቂ እንቅልፍ፣ ራስን መጠበቅ አትዘንጊበት። እነዚህን 5 ነገሮች የኔ ህይወት ቀይረውታል። እናንተ ከነዚህ ውስጥ የትኛውን ትጀምራላችሁ ወይም የትኛውን ይከብዳችኋል? ኮሜንት ላይ ንገሩኝ። የዛሬው ቪዲዮ ለሌሎች እህቶቻችሁ እንዲደርስ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ነገ ደግሞ ለየት ያለ ነገር ይዤላችሁ እመጣለሁ። እስከዛው መልካም ጊዜ ይሆንላችሁ። ወዳችኋለሁ።